ሰሞኑ ሚኒሻ ማንሽ ነው ወጣቱን ተፋተው እንጂ አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? ጉድ ኩዌስችን። 200 ሺህ። እጅግ በጣም ነው ስሰማ ያዘንኩት። ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ዮሐንስ አፈወርቅን ታውቁታላችሁ። ዌልካም የዚህ ቻናል ፋሚሊዎች፣ ዛሬም በዚህ ቻናል ከአዳዲስ ቪዲዮዎች ጋር መጥተናል። እንግዲህ ቻናሉን አዲስ የሆናችሁ ሰዎች ሰብስክራይብ ያደረጋችሁ ጀምሩ። ወደ ቪዲዮ ቀጥታ እንሄዳለን። እጅግ በጣም ነው ስሰማ ያዘንኩት። ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ዮሐንስ አፈወርቅን ታውቁታላችሁ። በተለይ አላዳንኩሽም በሚለው ፊልሙ በብዙዎቻችን ዘንድ የሚታወቅ የሚወደድ ከ30 ዓመት በላይ በመድረክና በፊልም ስራ ላይ ትልልቅ ስራዎችን ሲሰራ የከረመ የኖረ ታላቅ አርቲስት ነው። ከዚህ አርቲስት ጋር በተገናኘ ግን አሁን የሰማሁት ነገር በጣም ስላሳዘነኝ ግዴታ መረባረብም ስላለብን ነው ይሄን ቪዲዮ የሰራሁት። እንግዲህ ይሄ አርቲስት በስራ ላይ ያለ ባጋጠመው አደጋ የዳሌ አጥንቱ በመሰበሩ ምክንያት በዛ በተሰበረበት ቦታ ላይ ብረት ተገጥሞለት ላለፉት 6 ዓመታት በሙሉ በዛ መንገድ ሲኖር ነበር። ነገር ግን አሁን ያ ብረት የደም ዝውውሩን በመዝጋቱ ምክንያት ለከፍተኛ ችግር በመጋለጡ ወደ ተሻለ ሕክምና መሄድ አለበት ብለው የሕክምና ቦርድ ወስነዋል። ለዚህም ሕክምና የሚውል እስከ 600 ሺህ ብር የሚደርስ ገንዘብ አስፈልጎታል ማለት ነው። እንደምታውቁት አሁን አርቲስቶቻችን እንደዝናቸው አይደለም ህይወታቸው ማለት ነው የአብዛኛዎቹ። በዚህ ምክንያት ይሄንን ብር ማግኘት ባለመቻሉ እየተቸገረ እንደሆነና እኛ ኢትዮጵያውያን ልንረባረብለት እንደሚገባ ነው ጓደኞቹ እየተናገሩ ያሉት። ስለዚህ ይሄንን የመድረክ ፈርጥ የሆነ ታላቅ አርቲስት ወደሚወደው ሙያ እንዲመለስ ሁላችንም ከጎኑ ሆነን ለሕክምናው እንድንረባረብ በምታምኑት ፈጣሪ ስም ጠይቃለሁ። ይሄንን ቪዲዮ በፈጠራችሁ አምላክ ኮፒ ሊንክ፣ ሪፖስት፣ ሼር እና ላይክ ያደረጋችሁ አድርሱለት። ፈጣሪ ጨርሶ ይማርህ። አመሰግናለሁ። በጣም አዘንኩ። እውነት ያስደነግጣል። ይሄንን አርቲስት ድሮ አማርኛ ፊልም በጣም ከታተል ነበረ ልጅ ሆኜ እና አስታውሰዋለሁ። በጣም አላዳንኩሽም የሚል ፊልም እንዲሁም ከሰላም ተስፋዬም ጋር የሰራው የሆነ እንደ ልጁ ሆነ አይ ቲንክ ስሙ ጠፍቶብኛል። ብቻ ብዙ አይነት ፊልሞች አሉት እና በርካታ ስራዎች ነበሩት። የመድረክም ስራ ሰርተዋል፣ ቲያትር እና ይሄ ሁሉ ነገር ግን ማለት መልሶ እናንተን መክፈል አለመቻሉ ለጤናችሁ እንኳን ገብቷችኋል ምለው ሀብቱ እኮ እዚህ ጋር በቃ ህዝብ ነው። የካሹን ጉዳይ ተውት፣ ግን ህዝብ መድረስ ካልቻለ ደግሞ በጣም ከባድ ነገር ነው እና ያለበት ሁኔታ እስካሁን ድረስ ራሱ እንደዚህ እዚህ ግባ በሚታወቅም አይነት ነገር አይደለም። የብዙዎቹ አርቲስቶች ራሳቸውን ደብቀዋል። በቲክቶክ ውስጥ ያሉ ሰዎች አሁን ቲክቶከሮች ከቨር አድርገውታልና መሆን መገለጥ ያለባቸው ጊዜ ላይ መታወቅ ያለባቸው ጊዜ ላይ ይበልጥ እንደውም እየደከሙ ያሉ ናቸው በብዛት። ይሄ ማስተዋለው ነገር ነው፣ ግን ያሳዝናል በጣም። ላይፍ እንደዚህ ነው። አሁን ለምን በሙዚቀኞች አንጋፋ ሙዚቀኞች እና እንደውም አንጋፋ ሙዚቀኞች ጥሩ፣ ግን ይሄ በፊልሙ ዓለም ሲሆን በጣም በቃ ይወርዳሉ እና በጣም በቃ በተለይ በዚህ ሴቶቹን ሳይሆን የወንዶቹን ሳይ በጣም እገረማለሁ በብዛትና መድረስ ላለበት ደርሶ ይሄ ነገር በጣም ከተረባረብን ትንሽ ነው 600 ሺህ ብር እና ይሄን ሰው ለማሳከም በጣም በቂ ሰዎች አሉ ይሄንን ነገር ለማድረግ ያምናሉ በግሌ እና በብዙ መንገድ የሚጠፋ ብር ቲክቶክ ላይ እንደዚህ አይነት ትልልቅ ስራ ሰርተው መከበር ያለባቸው ነው ደስ ያለባቸው አርቲስቶች ግን ያንን ያህል ክሬዲት አለማግኘታቸው ያናደኛል። እስቲ በተባለው ባንክ አካውንት ገቢ ያደረጋችሁለት እንድትደርሱለት መልእክቴን አስተላልፋለሁ። ሆያ ሆዬና አባዬዎች ሳይቀሩ ግጥም መቀየር አለበት። እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት እሱ። ሆየ ኮሪደር ሆየ ሆየ ልማቱ ሆየ ስታይ ያምራል አሉ ሆየ ሸገር መብራቱ ሆየ አረ በቃ የሸገር ልጅ ነህ አረ በስላሴ ጎብዬ ጀለሴ እስቲ ኩንም ያዝ ጥምርር ንብርር ብርር ገቢዎች መጡ ገቢዎች መጡ ያላችሁን ዕቃ መጡ ሁሉንም ማውጡ እዳይ ከሰራሁት በላይ ሆኖ እንዳላይ እዳይ በዛብኝና መረረኝ ጌታዬ። አመት ያደርስለት። ቀጣይ ደግሞ ሃይማኖታችንን እንቀይራለን። ይሻለቃ
ወጣቶች ቀጥታ እንግዲህ አይቻሉ በእንደዚህ አይነት ነገር እና ጊዜው የሚመስል ነገር ነው የሚገጥሙት ብዬ ነው ማስበው። ግጥም ከጠፋ ግጥም ሞልቷል። ጊዜውን የሚመስል ነገር እየገጠሙ ይመጣሉ ብዬ ነው ማምነው። ልክ እንደዚህ አይኔ ነው ወይስ ልጁ ሩቅ ነው ከጅራፍ መቼው እንዴ? ካሁን ጋር መታው እያልኩ እኮ እየሰጋው ነው። ይገርም ነው። ካሁን መጣ ምን አለ ዞር ቢያደርጉ ልጁ ላይ ቢለው ስምት በስማ በጣም ይገርማል። ሰሞኑ ሚኒሻ መንሼ ነው ወጣቱን ተፋተው እንጂ አፈሳ እኮ ተሳቀቀ እንዴ። በአገሩ ሰርቶ ካልበላ በሰላም ወጥቶ ካልገባ የት አባቱ ሄዶ ሰርቶ ይብላ? እኛ ሀገራችንን ለመጠበቅ አቅም አነሰናል እንዴ? እዚህ ጋር ያለው ሰራዊት በቂ ነው ማለት በክብር በሰላም ፈልጎ ፈቅዶ ገባለው ካለ እሰዩ አምጠው። ከዛ ውጪ ያፈስክ ሳይፈልግ አታምጣብን። እዚህ ጋር ለመቶ 2 ቀንም እንኳን አያገለግልም፣ አይጠቅመንም ለኛ። የኛ እናት እኮ ከ4 ዓመት ያላነሰ እያለቀሰች ነው። የእሷ ብቻ አይበቃም፣ ሌላ እናት አታስለቅስብን። እኛ ለሀገር ነው ብለነው ችለናል። አንዴ ገብተናል፣ ቃላማላ ሰተናል፣ ፈቅደን እኛ እየታገልን ነው። ፒፕሉን አታስጨንቅ፣ አፈሳ አቁም በቃ። ሁለት የተራራቀ ዓለም ሆነብን እዚሁ ራሳችን የምንኖርባት ኢትዮጵያና ለምን እንደዚህ እንደሆነ አሁን እየገባኝ ነው። ግን ማዳመጥ ያለበትን አካል ሁሉም ማዳመጥ ቢችል ጥሩ ነው። አንድ ወንድ ከአንቺ ጋር ለመሆን በወር ስንት ብር መስራት አለበት? 200 ሺህ ሚሊዮን ሞሎ ያጓም ፈጨጭ 1 ቢሊዮን እንዴት ነው? 1 ቢሊዮን በቃ የሰባት ዳ ልጅ እኔ ብሩ ምናምን ገባኝ። እንግዲህ እሱ ብቻ አለቃሽ ወላሂ እውነቱን የምነግርህ ማለት ካስተዳደረን እኔ እነሱ እኔም ስለምሰራ አታስብ። እንዲህ ብዬ መጥራት አልችልም። ምክንያቱም ወንድ ልጅ ከሰራ የማደግ እንትን ካለው ኖርማል ግን ይጠሩታል አይገልጸው። ለአፍ ቀለል አይደለ ቁጥር በገንዘብ ሲሆን እንዴት እንደሚመጣ ትንሽ ቢረዱ ጥሩ ነበር። ምን ነክቷቸዋል? ቆመሽ መቅረትሽ ነው። እንደዛ ከሆነ ወይ ራስሽ መስራትና ማምጣት ትችያለሽ እኮ። እንደዛ ለምን አትሞክሪ? መስራት ተፈታፍ ማለት ሚሊዮን ያለው ቢሊዮን ያለው ይላሉ ቁጭ ብለው ገና በዚህ ጊዜያቸው። ቤተሰቦቻችሁ ግን እንደሚያፍሩ በእናንተ አይሰማችሁም? እዚህ ላይ ወታችሁ ስለፈልፉ የወደፊት ባላችሁና ልጆቻችሁንማ ተውት። እሱን ጭራሽ ግን አሁን ላሉት ለቆሙት ለቤተሰቦቻችሁ ለሚጠብቋችሁ የወንድ ኪስ ለማውለቅ ስትዘጋጁ ትንሽ ያሳፍራል። እና ይሄንን ነገር ልብ ማለት አለባችሁ። ሌላ በጣም የሚጠቅማችሁን አንድ ነገር ልንገራችሁ። ህይወታችሁ ላይ በጣም የሚጠቅማችሁን አንድ ነገር ልንገራችሁ። ለምትፈልጉት ነገር ገገማ ሁኑ። ለምትፈልጉት ነገር ግግም በሉ። የምትፈልጉት ነገር ላይ መሆን የምትፈልጉት ነገር ላይ ማድረግ የምትፈልጉትን ነገር መቀየር ለምትፈልጉት ነገር ገገማ ሁኑ። ማንንም አትስሙ፣ በፖዚቲቭ ወይ ማለት ነው። ይሄ ወደ ኋላ ላይ ያስቀሯችሁ፣ አረ ይሄ አይሆንም፣ ይሄ ከባድ ነው፣ አረ ይሄ ነገር ይቅርባችሁ የሚሏችሁ ሰዎች አትስሙ። ለምትፈልጉት ነገር ገገማ ሁኑ። እዛ ነገር ላይ ዴዲኬትድ ከሆናችሁ እኔ በአንድ ነገር አምናለሁ። አንድ ሰው የሚፈልገው ነገር ላይ ዴዲኬትድ ከሆነ እዛ ነገር ላይ ትኩረቱን ሰጥቶ ከሰራ ሙሉ ታይሙን ከሰጠ የማይሳካበት ምክንያት የለም ብዬ አምናለሁ። ለምትፈልጉት ነገር ገገማ ሁኑ። ራሳችሁን እምቢ አትበሉት፣ ራሳችሁን አትከልክሉት። ለዛ ለምትፈልጉት ነገር ራሳችሁን ስጡ። እዛ ነገር ላይ ፎከስ አድርጉ። ያ ነገር የሚፈልገውን ነገር በሙሉ ስጡት። በዛ ነገር ስኬታማ ማትሆኑበት ሰክሰስፉል ማትሆኑበት ምንም አይነት ምክንያት የለም። ለምትፈልጉት ነገር ገገማ ሁኑ። ቴንኪው፣ በርቱልኝ፣ ወዳችኋለሁ። አባቴ እናንተ ናችሁ ወጣቱን የነካ ወንዶች ናቸው የነቁት። ሴቶች ቁጭ ብለው ቁጥር እየጠሩላችሁ ነው መሆናችሁን አላወቃችሁ። ለማንኛውም ከዚህ እንኳን እንጠነቀቃለን፣ ይሄ አይከብደንም። ግን ያው ለወንዶች ያለ ምክር በዚህ ዓለም ላይ ኤክስፔክቴሽን ኪልስ
ሪያሊቲ ግን አንተ መስራት ያለባችሁ ጊዜ ላይ በጣም መስራት አለባችሁ። ኤቭሪቲንግ መሞከር ተገቢ ነው። ራይት ዌይ ነው ብላችሁ የምታምኑት ነገር እስከሆነ ድረስ ሰዎችን ሰክሰስፉል ያደረገ ነገር ላይ መሰማራት መሞከር በጣም አስፈላጊ ነው። መሞከር ያለብን ጊዜ ላይ ማለት ነው። እና ወጣቶች እና ይሄ ለአንተ አይሰራም፣ ይሄ ለአንተ አይሆንም፣ መጨረሻው ትክክል አይደለም የሚሉ ሰዎችን በቃ አቮይድ ማድረግ መልመድ አለብን። ከዚህ አይነት ሰርክል ውስጥ ራሳችንን ካላወጣን ሁሌ በዛ ነገር ውስጥ ኮሜንት እየፈለግን እንዳንሰራ እንዳናደግ እንሆናለን። እና ሲፈልጉ ይመክሯቸዋል። ሲፈልጉ ለሚመክረው በጣም ቀላል ነው፣ ግን እነሱ ስሩ ብትሏቸው የማይሰሩት ነገር ነው በብዛት። እናንተ እየሞከራችሁ ያለው ነገር ጀስት ኮንሲስተንሲ ይፈልጋል፣ ዲሲፕሊን ይፈልጋል እና ፌዝ ዊዝ ጋድ በምታምኑበት መሰረት ማለት ነው። እና በዛ ላይ ተመስረታችሁ መስራት ነው እንጂ ታችሁ የተዋደቃችሁ መነሳት ይሄ ሰዎች ጋር ልንሄድ የሚገባበት ጊዜ አይደለም። ወይ ሰዎች ጋር የሆነ ፊድባክ ፈልገን ወይም በፍጹም በቃ ጉድ ብለው የሚያበረታቱ ሰዎች ይኖራሉ። በዛውም ደግሞ ወርስት የሚሉ ሰዎችም ይኖራሉ። መቀበል ነው ግን ማቆም በዚህ መሀል ጥሩ አይደለም። ይሄ ሰውዬ ሀገሪቷን እየበጠበጣት ይገኛል። በዚህ 3 ቀን ውስጥ ይሄ ሰውዬ ያለበትን ቪዲዮ አይታችሁ ሊሆን ይችላል። የኡጋንዳ ሚኒስቴር ነው እና ሙስናን እላይ ሆኜ ከምቃወም ይልቅ ታች ወርጄ ባጋልጥ ይሻለኛል ብሎ ክልሉን እያመሰው ይገኛል። ታዲያ ይህ ኢንጂነር ለመንገድ ዝርጋታ ልማት ተብሎ $900 ሚሊዮን ይሁን 900 ሚሊዮን የነሱ ብር አልተገለጸም፣ ብቻ ተሰጥቶት ነበር። እናም 4 ዓመት ሙሉ ያልተሰራው አስፓልት 1 ኪሎ ሜትር የምትሆን መንገድ ላይ ብቻ ጠጠር ነበር የደፋው። አሁን ግን ይሄ ሚኒስቴር መጥቶ አስፓልቱ ካልተሰራ ብሩ ታዲያ የታለ ብሎ ይጠይቋል። የኢንጂነሩ መልስ ግን ብሩ የለም ነበር። እዛው በቆሙበት ኢንጂነሩም ግብረ አበሩም ተይዘው ሊሄዱ ችለዋል። በዚህ ብቻ አላበቃም። ዩኒቨርሲቲዎችንና የተለያዩ ተቋማቶችን እየበረበረም ይገኛል። በነገራችን ላይ ስልጣን ላይ ሆናችሁ ሙስናን ስታጋልጡ የምትጣሉት ከብዙሃኑ ጋር ሳይሆን ፓወር ካላቸው ሰዎች ጋር ነው። ወይ ጉድ! ብሩ የት ገባ ሲባል የለም፣ ቀላል መልስ። ይሄ ግን ትልቅ አንድ ጌም ቼንጀር የሆነ የተመለከትኩት ቪዲዮ ነው። እኛ ሀገር ይሰራል ብዬ አስባለሁ። ከሰራ በድጋሚ አመሰግናለሁ ለነበረን ቆይታ። በጣም ጥሩ። በድጋሚ አመሰግናለሁ ለነበረን ቆይታ። ይህን ይመስላሉ የዛሬዎቹ ቪዲዮዎች። እናንተን ሀሳብ አስተያየት ደግሞ በኮሜንት ሴክሽን ውስጥ ማየት ፈልጋለሁ። እንዲሁም ሳፖርት ስለምታደርጉ ቻናሉን እጅግ አመሰግናለሁ። አሁንም ቴንኪዩ። ኔክስት ታይም እንገናኛለን።